ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከደወሌ ወደ ድሬዳዋ የሚጓዝ ባቡር ከቆመ ባቡር ጋር ተጋጭቶ የ14 ሰዎች ሕይወት ማለፉ ተሰማ። መነሻውን ከደወሌ አድርጎ ወደ ድሬዳዋ ሲጓዝ የነበረ ባቡር በሶማሌ ክልል ሼሊ ወረዳ በደረሰበት አደጋ የ14 ሰዎች ሕይወት ማለፉ ተገለጸ። ባቡሩ ጥቅምት 10 ቀን 2018 ዓ.ም ሌሊት 8 ሰዓት አካባቢ በደረሰበት አደጋ የ14 ሰዎች ሕይወት ሲያልፍ 29 ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው ታውቋል። ሪፖርተር ከድሬዳዋ ኮሚኒኬሽን ቢሮ ባገኘው መረጃ አደጋው የደረሰ ለጥገና ከቆመ ሌላ ባቡር ጋር በመጋጨቱ መሆኑን፣ ከባድ ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው ያሉ ሰዎች በመኖራቸው የሟቾች ቁጥር ከ14 ሊበልጥ እንደሚችልም ተገልጿል። አደጋው የደረሰው የድሬዳዋ ደወሌ ምድር ባቡር ድርጅት በሚያስተዳድረው ባቡርና የባቡር መስመር ላይ መሆኑን፣ ይህም የኢትዮጵያ ምድር ባቡር ኮርፖሬሽን ከሚያስተዳድራቸው ባቡሮችና የባቡር መስመሮች የተለየ እንደሆነ ለማወቅ ተችሏል። አደጋው የደረሰበት ባቡር የሕዝብ ማመላለሻ መሆኑን፣ የድሬዳዋ ጅቡቲ አስፋልት መስመርን አቋርጦ የሚጓዝ የቀድሞ በከሰል የሚሰራው ባቡር መሆኑ ታውቋል። ከድሬዳዋ ወደ ደወሌ የተዘረጋው የምድር ባቡር መስመር 2008 ኪሎ ሜትር እንደሚሸፍን በድሬዳዋ በሶማሌ ክልል የትራንስፖርት አገልግሎት እየሰጠ እንደሚገኝም ተገልጿል። ከ120 ዓመታት በላይ ያስቆጠረው የድሬዳዋ ደወሌ ምድር ባቡር ድርጅት በሳምንት ለ2 ቀናት የትራንስፖርት አገልግሎት የሚሰጥ ሲሆን ከ25 ዓመታት በላይ አገልግሎት መስጠት ማቆሙ አይዘነጋም። በ2014 ዓ.ም የሚኒስትሮች ምክር ቤት የድሬዳዋ ደወሌ ምድር ባቡር ድርጅት በሚል ስያሜ በድሬዳዋ ከተማ አስተዳደር ስር እንዲሆን በወሰነው መሰረት ስራውን መጀመሩ ይታወሳል። የሰውና የጭነት አገልግሎት የሚሰጠው ድርጅቱ እንደ አዲስ ተቋቁሞ ስራ በጀመረበት ወቅት ከ10 ዓመታት በላይ ስራ አቁመው የነበሩ ባቡሮችን በማደስ ነበር አገልግሎት መስጠት የጀመረው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።